ሰርጁ አንቺ ምቀኛ ተንከሲስ ውስጥሽ አሯል። ድብን ብለሽ ነው ያረሽው። ስትጠየቂ እንኳን ለኪዱ ተጣርቃችኋል። እንደ በፊቱ መሆን አልቻላችሁም። አንደርስታንድ ቀለበት እንዳረገሽ ሰምተሻል። እንኳን ደስ አለሽ ምናምን ደግሞ ቀናሽ ሊሉኝ ነው አልሽ። ማንም ሳይልሽ እንደ ኪዱዬ እንኳን ደስ አለሽ ጓደኛዬ፣ ለዚህ በማብቃትሽ ደስ ብሎኛል ማለት ማንን ገደለ? ቅንቅናም አንቺ ቅምጥ እንጂ ሚስት መሆን አትቺ። ተንበርክኮ የሚያገባሽ አበሻ አታገኝ። ሰርጁ አታገኝም። ለዚህ ነው የምታብጂው። ታብጃለሽ ኡመቲው ለዚህ ነው። ስለዚህ ለዛ ነው ጃኒ ላይ አይንሽን የጣልሽው። ለዛ ነው እንደምታያት አይተ እያወቅሽ ነው ያስገባሻት። እያወቅሽ ከአንቺ ከጆን ዳንኤል ጋር ጌም እየተጫወች ከሱ ጋር እንደማትሆን እያወቅሽ ጌም ላክሽላት። ጌም ላክሽላት እንድትገባ ገባች። ነቅላ ወጣች። ነቅላ ወጣች። ለምን ነገሮችን እንደማይጥሙ ታውቃለች። እና ጠንሳሿ አንቺ መርዝ ይሆንሽ ነሽ። ሰርጀሪ ማለት መሀይም እከክ ማሮቂ ምናምን ልመናሽ እንዳይቆም ነው። ልመና ባናቱ ይተከል። ማኝዚ ማኝዚ ነው። ሰጣ አልሰጣ አይሞቀኝ አይበርደኝ። እኔ ማኛው ተጥጄ ቀኑን ሙሉ ለአምስት ጌም እንጫወት ስለምውል ሰው አይደለሁም። ያዩኛል፣ እዚህ እንፉቅቂ ያዩኛል። ለአምስት እንጫወት። ማን ነው ጌመሩ? እስቲ ልፈልገው። በጣም ውስን ሰዎች ነው። እኔ ከድሮም ጌም የምጫወተው ታውቃላችሁ። በጣም ውስን አልወድም። ለምን ክብርን ቀንሰ መጫወት የሚባል ነገር የለም። የቀጠሮ ጌም እኔ ብዙ ጊዜ አልወድም። በውስጥ ትተነኩስና እነማሜ ጋር ጸቦ የተጀመረውን ልዘግባችሁ። በውስጥ ማሜን ትተነኩሳታለች። ማሜ ደግሞ ግንፍሌ ናት ታውቃላችሁ። መጣ ልጥልጥ ግንፍሌ በውስጥ ጠንቆል ታረጋቸውና በውጭ ላጥ ብላ ትመጣለች። ምንም እንዳላረገች አክት ታረጋለች። መርዘኛ ሰው ናት። በኮመን በውስጥ እኔን ትጽፍልኝ ነበር። እግዚአብሔር ምስክሬ። ሰርጀሪ በውስጥ ከውጭ ስትጣላ በውስጥ ትጽፍ ነበር እየመጣች። ይሄን ታደርጋለች። እስቲ ከዋሸው ከእሷ ጋር የተጣላችሁ ሰዎች፣ ከሰርጀሪ ጋር የተጣላችሁ ሰዎች በውስጥ ያልተጻፈላችሁ እኔ አንገቴን ሰጣለሁ። ሰርጀሪ እንደዚህ አይነት መርዝ መሀይም ናትና ከጨዋታ ውጪ እየሆንሽ ነው። አፈር ከድሜ እየገባሽ ነው። ማንም ያቅሻል። ማንም ያቅሻል። እንደዚህ አይነት መርዝ ሴት መሆንሽን ሁሉም ያውቃል። እና ያን እንድትረዱ ነው። ሎዛ ዘረኛ ስለሆነች ነው። ምንም የምለው ነገር የለም። ምክንያቱም ዘረኛ ናት። አዶናይንም ብትገለው አትነካትም። አዶናይን ተናገር ይበላት። እየተንቀጠቀጠች ነበር ሰይፉን ስትሰድበው የነበረ ታስታውሳላችሁ? እየተንቀጠቀጠች እሷም ሆነ ያቺ ሁለት ግራግሯ ዜድ የምትባለው ያቺ ሉጤዋ እየተንቀጠቀጠች ነበር የምታወራው ስለ አዶናይ። አዶናይ መልአክ አይደለም፣ ሰው ነው። አንዳንዴ ሊሳሳት ይችላል። እያስተካከለ በጥሩ የመጣው ነገር አለ እንጂ አዶናይ የደበሩን ነገሮች ነበሩ። ለሁለት ተከፍሎ ነበር ህዝቡ። ከዚህ በፊት ሰግጥ ደድብ በሚለው ነገር ተቀያይመን ነበር። እሱም ያራዳ ልጅ ነው። ነገሩን ቀየረ። ልቡን ከፍቶ እውነተኛ ማንነቱን አሳየ። ሰው እየወደደው ሄደ። አሁን አዶናይ እኔ ደጋፊው ነኝ። አያችሁ፣ ምክንያት አለን እንጂ ዝም ብሎ ሰው ስለደገፈ አልደግፍም ባናት ተጠቀን። አየሁት በውስጡ ሳየው ይሄ ዘረኝነት፣ ቅናት ምናምን የሌለበት ሰው ነው በቃ። እና ማኔጅ የሚያደርገው ሰው አልነበረም። የሚያውቀው ነገር የለም። ስለዚህ አሁን ማኔጅ የሚያደርገው ሰው አለ፣ የሚመክረው ሰው አለ። አጠገቡ ያሉ ሰዎች ስማርት ናቸው። ስለዚህ አሁን አዶናይን ወደነዋል። አዶናይ ሲመጣ ደግሞ ከእስር ቤት ሲወጣ መርዝ የሆነ
ጆን ዳንኤል ጌታውን ዳንኤል ነበር ስሙ። ስሙን አስቀይሮ ጆን ዳንኤል አስብሎ ወጣ። ከእስር ቤት ወጣ። አመሳቸው ጆን ዳንኤል። ይኸው በሱ ጉዳይ አይደል እንዴ የሚጣሉት? ጆን ዳንኤል እንቁራሪት የመሰለ ልጅ ምንድን ነው ያደረገው? አዶናይን ለሚሰድቡ ሰዎች ጊፍት ይሰጥ ነበረ፣ ፎሎ ያደርግ ነበረ፣ ምን ያደርግ ነበረ። አዶናይ ሄዶ ጥምጥም ሲልበት ራሱ ለበዓሉ ድምቀት ይሄኛው ያቆርፍ ነበር። ስሙን ቀይሮ ነው የመጣ እና ኖ መቀናናት። እኔ አሁን ለምሳሌ ኦፊሻሊ የሚታየውን ጉቶ እኔ ላይ የሚቀናውን ቅናት ጆን ዳንኤል አዶናይ ላይ ይቀናል። ጉቶ እንደምታዩት እቤቱ ሐውልት አለኝ። እኔ ለመጀመሪያ ጊዜ የሰው ልጅ ሳይሞት ሐውልት የተሰራለት ዮኒ ማኛ ብቻ ነው። ማኝ እዚህ ብቻ ጉቶ ቤት ቲሸርት ነበረኝ፣ አሁን አውልቆታል። ዊግ ሁላ ተገዝቶልኝ ነበር። ጌታ ዊግ ተደርጎልኝ ፀጉሬ ተተክሎ እዮዳብ ጉቶ ቤት ቼን ተገዝቶልኝ በደንብ ሽቶ እየለቀለቀኝ ምናምን ነገር ቤቱ አሁን ሲክስ ፓክ አይደለውም እስካሁን ሲክስ ፓክ ሁላ ነኝ። በጣም ነው እኔን መሆን የሚፈልገውና የምታዩት ነገር ነበር ጉቶ። ያንን አሁን አዶናይ ላይ ጆን ዳንኤል አለ። ጆን ዳንኤል የሚታየው በኔና በጉቶ መካከል ያለው ማንነት ምንም የተለየ ነገር የለም። ኢስ ኦፊሻል። ስለዚህ አዶናይ አውትሻይን አድርጓል። መመለስ አይቻልም። በቃ አዶናይ ገብቶታል። የኢትዮጵያ ሕዝብ ወዶታል። ምን ላርግ እያለ የሚያስብ ነው። በትልቁ ነው አላማው፣ ትልቅ የመሆን ነው። የሚቀጥለውን ቲክታክ አዋርድ ምንም ያለ ጥያቄ ዝም ብሎ ይሰጡታል። ውድድርም ውስጥ አይገባም አዶናይ። እንዲያውም አዘጋጅ መሆን አለበት አዶናይ ውድድሩን አዘጋጅ እንጂ ውድድር ተሸላሚ መሆን የለብም ከዚህ በኋላ። ፖይንትለስ ተግባባን። ውድድሩን አዘጋጅ ነው አዶናይ መሆን ያለበት እንጂ there is no way አዶናይ ውድድር ውስጥ የሚገባ ልጅ አይደለም። በቃ he passed that ያንን ሌቭል አልፎታል። ሀቅ ነው የምናገረው። አዶናይ ውድድሩን ሌቭሉን አልፎታል። የመወዳደሪያ ታይሙ አይደለም። በቃ አልፋል አዶናይ። ይህን የኢትዮጵያ ሕዝብ ያምናል። ልብቅን ነው፣ መልካም ሰው ነው። ለእኔ ብላ አይደለም የምታደርገው። ለጆሲ የሚባለው ትግራዋይ ራሱ ይጠላው ነበር። ታስታውሳላችሁ? ጆሲ ያቺ ጆሲ እንትን የወር አበባ ትጠላው ነበር አዶናይ። ቪዲዮዎች አሉ። ጆሲ የወር አበባ ትጠላው ነበር። እንዴት ብሎ ልቡን እንደገዛው ልዘግብ። ቤቱ ፍሪጅ ይዞለት ሄደ ትንሽ ቀዝቀዝ ብሎ። አዶናይም የተመታ ሰው አይዞ አትቅና ቀዝቀዝ በል ብሎ ምን የመሰለ ፍሪጅ ሰጠው። ብዙ አትቅና ቀዝቀዝ ያለው አጠጣ አትቅናብኝ ነው መሴጁ። እኔ ይገባኛል፣ ያራዳ ልጅ ነኝ። ብዙ የሚሰጡ ስጦታዎች አሉ። አዶናይ ግን የተማረ ነው። ቅናቱ ያቃጠለ ስለሆነ ፍሪጅ ያስፈልጋል። ቀስቀስ ያቀዝቅዝ ብሎ ፍሪጅ ሰጠው። ነፍሱን ያቅም ቅፍ አድርጎ የአዶናይ ትለይ። አትቅና ሀምብል ሁን ብሎ ማቀዥቀዣ ከሰጠው በኋላ አዶናይ ነው። አሁን ስሙን ነው የሚጠራው። ውሃ እየጠጣ ፍሪጅ በከፈተ ቁጥር አዶናይ ነው የሚታየው። የተመታ ነው አዶናይ። ጎበዝ ነው። ፍሪጅ በከፈተ ቁጥር ጆሲ የወር አበባ ጆሲ መጣ ነው ሴቶች የሚሉት በአሁን ሰዓት። ፍሪጅ በከፈተ ቁጥር አዶናይ ነው የሚታየው። ስለዚህ በጣም ጥሩ ስራ ሰርታል አዶናይ። እና እኔ አሁን አዶናይ እውነት ለመናገር ጌታ ምስክሬ ምን መሆን አለበት ብዬ አስባለሁ? የቲክታክ አዋርድ አዘጋጅ ዳኛ ከሚሆኑት መካከል መሆን ያለበት አዶናይ። በቃ ሌቭሉ አልፏል። ሌቭሉ ትልቅ ደረጃ ደርሷል። አምልጧል ነው የምለው እስቲ እና ያንን ነው የምለው። ስለዚህ ሌሎቹ እንትና አሞራው የሚባል
በሚስቱ ያስልሰኛል እና የዮኒ ማኛ ስልክ ይሄ ነው ደውሉለት ይላል። ቢደውሉልኝ ምን ያደርጋሉ? እኔ ደውሉለት አላልኩ። እኔ አሁን አሞራ የሚባለውን ሁለት ሎቴ አድርጎ ከሴቶች ጋር ለምን የትግራይ ሴቶች የሚያደርጉት ትልልቁ አለ አይደለ? እሱን ለምን አታደርግም? እዚህ ጋር የትግራይ ሴቶች የሚያደርጉት አለ ትልልቁ እዚህ ጋር ለምን አታደርገውም? እሱ ጥሩ እኮ ነው ለአንተ፣ ለጤናም ጥሩ ነው። አሁን እኮ ከዴዚ ጋር አንድ ቤት ቢኖሩ ዴዚ ያንቺን አልነካሽም፣ ጌታ እንደፈለግሽ ብትይኝ አልነካሽም። ለምን? አንደኛ በጣም ልጅ ነሽ፣ ሁለተኛ ደግሞ ገብቶኛል ለምን ባሌን ተናገረብኝ ነው። እረዳሻለሁ። የጆሮ ጌጤ የት ነው ተባብለው እኮ ነው የሚጠያየቁት። አይገርም? ከዴዚ ጋር አንድ ላይ አሜሪካ መጥተው ቢኖሩ አሞራውና ዴዚ የጆሮ ጌጥ እየተቀባበሉ ነው የሚያደርጉት። የጆሮ ጌጤ የቱ ጋ ነው የቱ ጋ ነው? አንቺ አርገሽዋል አንተ አርገዋል ይባባላሉ። እና ይህ ጥሩ አይደለም። ለጤናም ብዬ ነው አሞራው እንድታቀው ብዬ ነው። ሰለጠንኩ ብለህ ነው አንተ። ስልጣኔ በጆሮ ጌጥ ሳይሆን በእውቀት ነው። ስልጣኔ በእውቀት እንጂ በጆሮ ጌጥማ ማንም መሰልጠን ይችላል። ሰው ያንን ነገር ነው የምለው። ሰው እና ዮኒ ማኛ ጋር መደወል ምን በስልክ ጥይት አለው? እንዲያውን በስልክ ደውል የሆነ ሰው አንተ ዮኒ ማኛ እንደዚህ ነው ብሎ ቢሰድበኝ ምን ጥይት የለው? ስልክ ጥይት የለው። ስለዚህ ያለው መስሎ ነው አንተ ስልክ መደወል ጥይት ያለው መስሎ ነው። አይዞ አይዞ እና ለማይና በቀጠሮ ጌም እያደረግ እዛ የትግራይ ህዝብ ይራባል፣ የሚበላው የሚጠጣው የለም የትግራይ ህዝብ። አንተ እዚህ እየቀፈልክ ትረከባቸዋለህ። ያንን ደግሞ የምታደርገው የአማራ ወንድሞችና እህቶችን በመቀፈል ነው እንጂ የትግራይ ልጆች በአሁኑ ሰዓት ቻፓ አይሰጡም። አብዛኛው የትግራይ ጌመሮች ገንዘብ የሚለቅሙት ከአማራ ተለጥፈው፣ አንዳንድ የአማራ ሰገጤዎች አሉ ዝም ብለው ለማንም ገንዘብ የሚሰጡ አማራን ተለጥፈው እንጂ 5 ሳንቲ ጊፍት አያመጡም። እዛ ላይ ጊፍት ከወረደለት በሙሉ ለጆን ዳንኤል 90% አማራ ነው ያወረደለት። 90% ያወረደለት እዛ ቦታ ላይ ስለማቃቸውም ጊፍት የሰጡትን የአማራ ልጆች ናቸው። 90% የአማራ ልጆች ለአማራ ብቻ ነው ጊፍት የምንሰጠው ቢሉ አለቀላቸው። መቆሚያ መቀመጫ አያገኙም። በቃ የሚገቡበት ነው የሚያጡት። የትም መሄድ አይችሉም። የትም መሄድ አይችሉም። እና አማራ እጃችሁ ይባረክ። ሁሌም ደጎች ናችሁ። ደግ እጅ ያላችሁ ደግ ምን አይነት ልብ እንደሰጣችሁ አላውቅም። እና እግዚአብሔር ምስክሬ አማራ ደግ እጅ አለው። አማራና ኤርትራውያን እኔ ያየሁት አማራ እና ኤርትራውያን ሶሻል ሚዲያ ላይ በጣም አድርገው ጊፍተሮች ናቸው። ሲበዛ ያንን ነገር በጣም አድርጌ አይቻለሁ። ኦሮሞ ብልጥ ነው። ኦሮሞ ልጆች አብዛኛው ለጌመር የሚሰጡት ብልጥ ናቸው። ኦሮሞ መርጦ ኦፒ ጆሌ ለሚለው ነው። ኦፒ ጆሌ ሄ ሲል ሄ አካምቡልተ ጌም አለ ኢጆሌ